አውቃለሁ መራር ነው መራብ መጠማት አውቃለሁ መራር ነው መራብ መጠማት ወስዶ አይጸናም እንጂ እንደ መጠቃት አብረን ብንገመገመው ጥሩ ነበር። ብዙ ጊዜ እንዲህ ጎን ለጎን ሆኖ መገማገም አይፈልጉም። ውዳሴን ብቻ ስለሚፈልጉ ነውና ሀገር መሪዋን ትመስላለች፣ ሀገር መሪዋን ትመስላለች። መሪዋ ሲሰክን ትሰክናለች፣ መሪዋ ሲያብድ ደግሞ ታብዳለች። ምርጫውን እንደምታውቂው ለምጣዷ ሲባል አይጧ ትለፍ ብለን ከነ ችግሩ ያውም የምርጫ ጊዜ አራዝመን ህገ መንግስታዊ ድንጋጌ የሌለውን ነገር በዚህም በዚያም መሽለኪያ ተበጊቶለት ስንት ውጥንቅጥ ተፈጥሮ ግዴላችሁም በሁለት እግሩ የሚቆም መንግስት ይኖረና አገር ትሻገር፣ ኢትዮጵያ ከምትፈርስ የፈለገ አምባገነን መሪዎች ቢገዙ ይሻላል የሚል እምነት ስለነበረ በየፓርቲያችን ተጫዋጭኋል። ያን የምርጫ ዘመን ምርጫው ዲሞክራሲያዊ ነበረው፣ የምርጫው ግልጽነት ነበረው፣ ታማኒ ነበረው አይደል? አልነበረም። በጣም ብዙ እንከኖች ነበሩበት። ምርጫው ግድያ ነበረበት። የፓርቲ አመራሮች ይገደላሉ፣ ይታሰራሉ። ፓርቲዎች ቢሮዎቻቸው ይዘጋበት፣ ወደ መስክ ወተን መሳሪያ የተመዘዘብን መራጮች ህዝብ ጋር ደርሰን መቀስቀስ ያልቻለበት ሁኔታ ነው። ግን ግድል ህወሓት ከሰሜን የጦርነት አታማ ይደልቀሽ በዚህ መካከል እዚሁ ነገር ሊፈጠር የበለጠ አገር ይፈሳል የሚል የጸና እምነት ስላለን አገርንም ስለምንወድ ይሄ ነገር ተለባብሶ ምርጫውም ተደረገ። ኤንዌይ አለፍ ነው ያን ዘመን። ከዚህ በኋላ ግን መንግስት ስልጣን ላይ ከወጣ ምን እየሆነ መጣ? ለምንድን ነው እነኛ የተጀመሩ መልካም የሆኑ የዲሞክራሲ ፍኖተ ካርታዎች ምንድን ነው ምን ቡዳ በላቸው? ምንድን ነው ያ ዲሞክራሲ በዚህ ደረጃ ሳያድግ ቀንጭሮ የሞተው? ገና ሲወጣ እንጉዳይ ሆኖ ብቅ ሲል ለምንድን ነው እሱ ተስፋውን ጽልመት ይዋጥ የሚለው ነገር ስናይ በጣም ከባድ ነገር ነው። የኢትዮጵያ ህዝብ እኮ በጣም መልካም ህዝብ ነው። የሚመጣው መንግስት የሚገባውን የተስፋ ቃል እንደ አምላኩ አይቶ የሚቀበል ህዝብ እኮ ነው። የሚመራው አጥቶ እኮ ነው ኢትዮጵያ ህዝብ እንጂ እንደ ኢትዮጵያ ህዝብ ጨዋ ህዝብ አለ እንዴ? ችግሩን ብሶቱን በውስጡ እኮ አምቆ ይዞ የሚገዛ ህዝብ ነው። ይሄን ህዝብ እንዴት ነው በመታመን የማንመራው? ከዚህ በኋላ ነው እነኛ በሰላማዊ ትግል ወደ ሀገር ውስጥ እንዲገቡ የተደረጉ መልካም ጅማሬ የነበሩ በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ከኤርትራ ጋር የነበረው እርቅ ከ20 ዓመት በፊት ያጣናቸውን እኮ ጓደኞቻችንን እናገኘናቸው። ኤርትራውያን እኮ እዚህ ኢትዮጵያውያንን ወክለው የሄዱበትን ንብረታቸውን እኮ መጥተው አገኙት። ተላቀሰ እኮ ምድሩ ሁሉ። ኢሳያስ አፈወርቂ እኮ ኢትዮጵያ ውስጥ ገብተው እኮ አየን እኮ ሁለቱ መሪዎች ቡና የመጠጣት ያክል ከአስመራ ሰባ ቤተ መንግስት እስከ 4 ኪሎ ቤተ መንግስት ድረስ እነኚህን ነገሮች አይተን ተደሰትን እኮ። ሁሉ የተቋረጠው ከኤርትራ ጋር የነበረው ነገር ሁሉ ጥሩ ነገር ላይ ጀመረ። አመሰገናቸው ጠቅላይ ሚኒስትሩ። ግን ውሎ አላደረም። ሁሉም ነገር ወደ ነበረበት ከነበረበትም ብሶ ተመለሰ። በጣም የሚያሳዝነው እሱ ነው። ለምንድን ነው ግን እሱን ነው የምንመጣበት። እንግዲህ ከዲፕሎማሲያችን አንጻር ስንቃኘው ዲፕሎማሲያችን በጥበብ መመራት አለበት። በሆይታ አይደለም፣ ስር በያዘ በውል ስምምነት። ከኤርትራ ጋር የገባነው ውል ስምምነት ምንድን ነው ቢባል የሁለቱ መሪዎች ግንኙነት በስተቀር ይሄን ያክል በጽሁፍ ሰፍሮ እኛም ቅድመ ሁኔታዎችን አስቀምጠን እነሱም ቅድመ ሁኔታዎችን አስቀምጠው ሰጥቶ በመቀበል መርህ ላይ በጣም በርካታ ምክንያቱም ከራሳችን ላይ የተገነጠለች ሀገር ናት። ወደብም አደብም ህወሓት አሳጥተናለች። ይሄንንም መልሶ ለማምጣትና ዛሬ የወደብ ጥያቄው እንዲህ ገንግኖ የወጣበትን ጉዳይ ጠቅላይ ሚኒስትር አብይ ከኢሳያስ አፈወርቂ ጋር የጀመሩት ሰላማዊ የሆነ ፍቅር ቢቀጥል ኖሮና ሰጥቶ በመቀበል መርህ የተመራ ቢሆን በዲፕሎማሲ ስርዓት የተመራ ቢሆን በውል በአግባቡ ውል ገብተን ያደረግነው ቢሆን ኖሮ ምናልባት ዛሬ ላይ ችግሩ እንዲህ በአንድ ጊዜ የዚህ ሆይታ ፍቅር ሆኖ እንዲህ ከስሞ አናየውም ነበር። መቀጠል ነበረበት ችግሩን እየቀረፈ እሱን እያደረግነው ብንሄድ ኖሮ ዛሬ ከጎረቤት ሀገር ጋር ያለንንም ችግር የወደብም ችግር እየፈታን ነበር። ይሄ ግን አልሆነም። በአግባቡ አልተጨበጠም። ለኢትዮጵያም ህዝብ ግልጽ አልነበረም። ሁለቱ መሪዎች ሲገናኙ ደስ ይለናል። አሁን ሲለያዩ ደግሞ ምን እንደለያያቸውም አናውቅም። ምክንያታቸው ምን እንደሆነ ግልጽ አልነበረም። ይሄን አይነት ዲፕሎማሲ ደግሞ ሌሎች ሀገሮችም ጋር ነው እንደዚሁ ነው። ሀገሮችም ጋር ቢው በግጭት እንደገና ተመልሰው ወደ ጫካ የገቡ አካላትም ጋር ቢው ያለን እንትን ይሄ ሆኖ ነው የተቸገርነው። ለምንድን ነው የወረት ፍቅር የሚሆነው? የወረት ፍቅር እየሆነ ነው የተቸገርነው። ተመልሰው ወደዛ አረንቋ ውስጥ ወደዛ ጭቃ ውስጥ ነው የምንገባውና በዛ በኩል ሰሞኑንም ሶማሌላንድ ላይ ያየነው ከወደብ ጋር ተያይዞ እንደ ሆይ ተባለ ተደለቀ። የኢትዮጵያ ቴሌቪዥንና ነፋና የመንግስት ሚዲያዎች እልላሉ። ኢትዮጵያ የወደብ ባለቤት ሆነ የተባለ ሚኒስትሮቹ ራሳቸው ይገርሙኛል እኮ ጮሁ ሲባሉ እንደ በቀቀን የሚጮሁ ናቸው። ተባለ ደስ ይለናል። ማን ቅር ይለዋል? አሰብ ወደብ ቢመለስ ማን ቅር ይለዋል? እኛን ይከፋናል እንዴ? እልል ነው የምንለው። ያኔ እኮ በአሰብ ወደብ መሄድ በኤርትራ መገንጠል እኮ ከፕሮፌሰር አስራት ወልደየስ ጀምሮ ብዙዎች እኮ ዋጋ ከፍለውበታል። ብዙ ምሁራን እኮ ፔቲሽን ተፈራርመው እኮ በዓለም አቀፍ ድርጅት እስከ መሄድ ድረስ ደርሰዋል እኮ አገራቸውን ስለሚወዱ ነው፣ ሌላ ተልእኮ ስላላቸው አይደለም። ስለዚህ ይሄ ቢሆን ደስ ይለናል። ግን መሆን አልቻለም። የመንግስታችን የምሪት
የዶክተር አብይ አህመድ መንግስት የጥበብ ምሪት ስለሌለም ስላልነበረው ነገሮችን በትዕግስት በጥሞና አልፎ ህዝብን እያወያዩ የህዝብን ስሜት እያዳመጡ ነው ነበረባቸው። ይሄ ባለመሆኑ ምክንያት ወረት ሆኖ ያ ፍቅር ዛሬ አሰብን እየተመኘ ነው። ነገር ግን ተመኝተን በምንድን ነው የምናገኘው? ዛሬም ግልጽ አይደለም። መወያየት ነው። ዛሬ የጦርነት አታሞ የምንደልቅበት ሰዓት አለም ከኤርትራም ጋር ሆነ ይሄ ማሸነፍ የአርበኝነት ስሜት አይደለም። እሱ ተራ ነገር ነው። ኢትዮጵያ ብዙ ጠላቶቿን አሸንፋለች። ያለን ሚስቱ ይሄ ይታወቃል ከአድዋ ጀምሮ። ግን ይሄ አይደለም። ከጎረቤት ጋር ዘላቂ የሆነ ሰላም ፈጥረን ለመኖር ሰጥቶ በመቀበል መርህ ምን ማድረግ አለብን? የሰላምን በር እስከ መጨረሻው እስከሚዘጋ ድረስ ማንኳኳት አስፈላጊ ነው የሚሆነው። ይሄን ለማድረግ ሙያተኞች አሉ። ችግር የለውም እኮ ተቃውሞም ጎራ ላይ እኮ በጣም የተሻሉ ሰዎች እኮ አሉ፣ አቅም ያላቸው። እነሱንም መያዝ ነው። በአገር ጉዳይ ላይ እኮ ልዩነት የለንም ከብልጽግና ጋር። ከኤርትራ ጋር የነበረው እርቅ 20 ዓመት በፊት ያጣናቸውን እኮ ጓደኞቻችን እናገኘናቸው። ከኤርትራ ጋር የነበረው ነገር ሁሉ ጥሩ ነገር ላይ ጀምራ አመሰገናቸው ጠቅላይ ሚኒስትር። ግን ብሎ አላገርም። ሁሉም ነገር ወደ ነበረበት ከነበረበትም ብሶ ተመለሰ። በጣም የሚያሳዝነው እሱ ዲፕሎማሲያችን በጥበብ መመራት አለበት። በሆይታ አይደለም፣ ስር በያዘ በውል ስምምነት። ከኤርትራ ጋር የገባነው ውል ስምምነት ምንድን ነው ቢባል የሁለቱ መሪዎች ግንኙነት በስተቀር ይሄን ያክል በጽሁፍ ሰፋ እኛም ቅድመ ሁኔታዎችን አስቀምጠን እነሱም ቅድመ ሁኔታዎችን አስቀምጠው ሰጥቶ በመቀበል መርህ ላይ በጣም በርካታ ምክንያቱም ከራሳችን ላይ የተገነጠለች ሀገር ናት። ወደብም አደብም ህዋት አሳትናለች። ይሄንንም መልሶ ለማምጣትና ዛሬ የወደብ ጥያቄው እንዲህ ገንግኖ የወጣበትን ጉዳይ ጠቅላይ ሚኒስትር አብይ ከኢሳያስ አፈወርቂ ጋር የጀመሩት ሰላማዊ የሆነ ፍቅር ቢቀጥል ኖሮ ሰጥቶ በመቀበል መርህ የተመራ ቢሆን በዲፕሎማሲ ስርዓት የተመራ ቢሆን በውል በአግባቡ ውል ገብተን ያደረግነው ቢሆን ኖሮ ምናልባት ዛሬ ላይ ችግሩ እንዲህ በአንድ ጊዜ የዚህ ሆይታ ፍቅር ሆኖ እንዲህ ከስሞ አናየውም ነበር። ጠል ነበረበት ችግሩን እየቀረፈ እሱን እያደረግነው ብንሄድ ኖሮ ዛሬ ከጎረቤት ሀገር ጋር ያለንንም ችግር የወደብም ችግር እየፈታን ነበር። ይሄ ግን አልሆነ፣ በአግባቡ አልተጨበጠም። ለኢትዮጵያም ሕዝብ ግልጽ አልነበረም። ሁለቱ መሪዎች ሲገናኙ ደስ ይለናል። አሁን ሲለያዩ ደግሞ ምን እንደለያያቸውም አናውቅም። ምክንያታቸው ምን እንደሆነ ግልጽ አልነበረም። ይሄን አይነት ዲፕሎማሲ ደግሞ ሌሎች ሀገሮችም ጋር ነው እንደዚሁ ነው። ሀገሮችም ጋር ቢው በግጭት እንደገና ተመልሰው ወደ ጫካ የገቡ አካላትም ጋር ቢው ያለን እንትን ይሄ ሆኖ ነው የተቸገርነው። ለምንድን ነው የወረት ፍቅር የሚሆነው? የወረት ፍቅር እየሆነ ነው የተቸገርነው። ተመልሶ ወደዛ አረንቋ ውስጥ ወደዛ ጭቃ ውስጥ ነው የምንገባውና በዛ በኩል ሰሞኑንም ሶማሌላንድ ላይ ያየነው ከወደብ ጋር ተያይዞ እንደ ሆይ ተባለ ተደለቀ። የኢትዮጵያ ቴሌቪዥንና ነፋና የመንግስት ሚዲያዎች እልላሉ። ኢትዮጵያ የወደብ ባለቤት ሆነ የተባለ ሚኒስትሮቹ ራሳቸው ይገርሙኛል እኮ ጮሁ ሲባሉ እንደ በቀቀን የሚጮሁ ናቸው። ተባለ እልል ተባለ ደስ ይለናል። ማን ቅር ይለዋል? አሰብ ወደብ ቢመለስ ማን ቅር ይለዋል? እኛን ይከፋናል እንዴ? እልል ነው የምንለው። ያኔ እኮ በአሰብ ወደብ መሄድ በኤርትራ መገንጠል እኮ ከፕሮፌሰር አስራት ወልደየስ ጀምሮ ብዙዎቹ እኮ ዋጋ ከፍለውበታል። ብዙ ምሁራን እኮ ፔቲሽን ተፈራርመው እኮ በዓለም አቀፍ ድርጅት እስከመሄድ ድረስ ደርሰዋል እኮ አገራቸውን ስለሚወዱ ነው፣ ሌላ ተልእኮ ስላላቸው አይደለም። ስለዚህ ይሄ ቢሆን ደስ ይለናል። ግን መሆን አልቻለም። የመንግስታችን የምሪት የዶክተር አብይ አህመድ መንግስት የጥበብ ምሪት ስለሌለም ስላልነበረው ነገሮችን በትዕግስት በጥሞና አልፎ ህዝብን እያወያዩ የህዝብን ስሜት እያዳመጡ ነው ነበረባቸው። ይሄ ባለመሆኑ ምክንያት ወረት ሆኖ ያ ፍቅር ዛሬ አሰብን እየተመኘ ነው። ነገር ግን ተመኝተን በምንድን ነው የምናገኘው? ዛሬም ግልጽ አይደለም። መወያየት ነው። ዛሬ የጦርነት አታሞ የምንደልቅበት ሰዓት አለም ከኤርትራም ጋር ሆነ ይሄ ማሸነፍ የአርበኝነት ስሜት አይደለም። እሱ ተራ ነገር ነው። ኢትዮጵያ ብዙ ጠላቶቿን አሸንፋለች። ያለን ሚስቱ ይሄ ይታወቃል ከአድዋ ጀምሮ። ግን ይሄ አይደለም። ከጎረቤት ጋር ዘላቂ የሆነ ሰላም ፈጥረን ለመኖር ሰጥቶ በመቀበል መርህ ምን ማድረግ አለብን? የሰላምን በር እስከ መጨረሻው እስከሚዘጋ ድረስ ማንኳኳት አስፈላጊ ነው የሚሆነው። ይሄን ለማድረግ ሙያተኞች አሉ። ችግር የለውም እኮ ተቃውሞም ጎራ ላይ እኮ በጣም የተሻሉ ሰዎች እኮ አሉ፣ አቅም ያላቸው። እነሱንም መያዝ ነው። በአገር ጉዳይ ላይ እኮ ልዩነት የለንም ከብልጽግና ጋር ያለው ሀገር መሪዋን ተመሰ እኔ ልጆች ዱርዬ ቢሆኑ ቢባልጉ እኔ እኮ እኔና እናትዬ ሆነን የምንወቀሰው ቤተሰብ ነው የሚወቀሰው። የከሌ ልጅ እኮ ነው የሚባለው። የዶክተር አብይ ሀገር እኮ ነው የሚባሉት። ስለዚህ እሳቸው አጠገባቸው ሲምፕሊ ተዚልሽ እንደሆነ ባለፈው ከአንድ ዓመት ከሁለት ዓመት ወላይታ ሶዶ ሄደው ትልቅ የዳቦ ፋብሪካ ባስመረቁበት ወቅት የጸረ ሙስና ኮሚሽን ኢትዮጵያ ውስጥ ያለውን የባለስልጣናት ሙስና መቋቋም ስላልቻለ ማጋለጥ ስላልቻለ አቅም ስላነሰው እሳቸው በአቶ ተመስገን ጥሩነህ የሚመራ የጸረ ሙስና ኮሚቴ አዋቀሩ። ይሄ ኮሚቴ እዚህ ለሚኩራ ክፍለ ከተማ ላይ አዲስ አበባ የተወሰኑ ሰዎችን የጦስ ዶሮ አደረገና ያዛቸው። አንዳንዶቹም በባለስልጣናት ትብብር ሾልኮ ካገበጡ 1-5 የሚሆኑት የጦስ ዶሮ ሆኑ። ከፍተኛ የመሬት እንትን ነበር። ወላይታ ሄዱ ጊዜ ግን ምንድን ነው ያሉት? እባካችሁን የዘረፋችሁትን ገንዘብ ቢያንስ እንደዚህ ዳቦ ፋብሪካ ክፈቱበት ብለው የራሳቸውን ባለስልጣናት ተናገሩት። ማንም ይዘርፉ የራሳቸው ባለስልጣናት ናቸው። ምንድን ነው ይህንን ማየት? ይኸው እያየን አይደለን? የፓርላማ ላይ በየጊዜው የሚቀርበው ሰሞኑን እንኳን የኢኖቬሽንና የእንትን ሚኒስትር ምን ያክል ዝርፊያ ቴክኖሎጂና ኢኖቬሽን ዝርፊያን ትካሄድበት ፓርላማ ላይ ሲጋለጥ የነበረው የቆላማና የአርብቶ አደርና ቆላማ አካባቢዎች ባለፈው በአመት ውስጥ የፈጁትን በጀት ምንም አይነት ፕሮጀክት ሳይሰራ ስናይ በዚህ ደረጃ የአገር በጀት የሚዘረፍ ከሆነ ይህንን ቶሎ እርምጃ ወስዶ ማስተካከል የሚገባቸው እሳቸው ናቸው።
እሳቸው ያመጧቸው ካቢኔዎች ለሚያደርጉት ጥፋት እኮ ተጠያቂ እሳቸው ናቸው የሚሉት። ይሄንን ለማድረግ ከጎናቸው ሰው የለም። ሰው ማምጣት ነው፣ ሰው ማቆም ነው። ምናልባት ነገ የታሪክ አጋጣሚ ሆኖ አቶ ለማና አቶ ገዱ በጣም ብዙ ነገር አድርገው አብረው ከኚህ ሰው ጋር አልፈው መጥተው ዛሬ ላይ አገርን በጋራ መምራት ሲችሉ ምንድን ነው ሆድና ጀርባ ያደረጋቸው የሚለውን ምናልባት ነገ ታሪክ ያወጣ ይሆናል፣ ወይም እነሱም ይጽፉ ይሆናል። ቅድም እንዳልኩሽ ከዚህ በዘለለ ግን ያኔ የነበረውም የአገር ፍቅር ስሜትና ትኩሳት ከህወሓት መንጋጋ አገርን ለማስጣል የደረገው ትግል ሰምሮ እንደመጣ በዛው ቢቀጥል ኖሮ ሪሊ ምን ያክል ደስተኛ መሆን ነበር። ውሎ ሳያድር ሁለተኛ ዙር ምርጫ ሳይመጣ ግን ይሄ ሲበተን አይተናል። እንዴ ምንድነው እሳቸው የሾሟቸው ሰዎች አሉ እንዴ አደባባይ ላይ ወጥተው ህዝብን ከህዝብ የሚያቃቀር ጉዳይ ማዶ ለማዶ የአማራ ክልል መሪዎች ከኦሮሚያ ክልል መሪዎች ጋር ማዶ ለማዶ ሆነው ጠብ ያለሽ በዳቦ ሲመላለሱ ይሰማሉ እኮ እሳቸው። ልክ አይደለም ይሄ ብለው መገሰጽ አሊያም ከቦታው ማንሳት፣ ይህን ማድረግ የእሳቸው ኃላፊነት ነው። ቅድም ነግሬሻለሁ። በዚህ የሚቀጥል ከሆነ ብልጽግና በሚቀጥለው ፓርቲዎች ቶታሊ ከምድር ላይ ጠፉ ይችላል። ጠቅላይ ሚኒስትሩ በነበረው የፓርላማ ኢናጉሬሽን ላይ ሁልጊዜ ጆሮ ግንዴ ስር የሚያቃጭለው ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን ያሏት ቃል ናት። የዛሬ 7 ዓመት ፖዚቲቭ የሆነ አጀማመር ውሎ ቢያድር ኖሮ ዛሬ የምንመኛት ኢትዮጵያን ከፍታ ላይ ባገኘናት ነው። ሁሉ የተቋረጠው ከኤርትራ ጋር የነበረው ነገር ሁሉ አመሰገናቸው ጠቅላይ ሚኒስትሩ። ግን ውሎ አላደረም። ሁሉም ነገር ወደ ነበረበት ከነበረበትም ብሶ ተመለሰ። ሁለቱ መሪዎች ሲገናኙ ደስ ይለናል። አሁን ሲለያዩ ደግሞ ምን እንደለያያቸውም አናውቅም። የዶክተር አብይ አህመድ መንግስት የጥበብ ምሪት ስለሌለ ዛሬ አሰብን በምንድን ነው የምናገኘው? ዛሬም ግልጽ አይደለም። ማን ነው አሁን ኢትዮጵያ ሆኖ እየኖረ ያለው? ማን ነው ኢትዮጵያ ሆኖ የሚቀበለው? ማን ነው አፍርድ የሚለው? ጋን በጠጠር ይደገፋል ነውና ጠጠር የምታክልም ነገር አድርገን የነ ለማና የነ አቶ ገዱ የለውጥ ማርሽ መሪ የምንላቸውም ሰዎች ነበሩ። በህወሓት ዘመን ሰላማዊ ሰልፍ አድርገናል። ዛሬ እኮ አይነ ውሃው የደፈረሰን ሰው ልክ አይደለህም ተብሎ የሚታሰርበት ዘመን ዜጎች በማይታወቅ ሁኔታ ተወስደው የት እንዳሉ ቤተሰብ የማያውቁ ያንን እኮ ስራ የታገልነው ለዚህ እኮ ህወሓት መራሹን ኢህአዴግ የታገልነው ከፋፈልከን በዘር አባለህን ብለነው የገፋኑና የታገልነውን ስራ ጥለን 7 ዓመት የጦርነት አውድማ ነው ነች። 3-4 ጊዜ ሄደን ያለቀውንም ህዝብ ፋይል ለምን ነው ወሸሻ ሪሊ የህወሓት መሪዎች እነ ደብረጽዮን እነ አቶ ጌታቸው ረዳ ሪሊ የትኛውን ህዝብ ይቅርታ ጠይቀው ነው ወዳጅነት ፓርክ ላይ ኬክ ሲቆረስ ያየ? እንዴ ያ ህዝብ ምንድን ነው አሻሮ ነው እንዴ የተቆለ? አሻሮ እንኳን እኮ ጠላ ይሆናል። በድሮን በምን ያለው ለምንድን ነው እርስ በርስ ተጋደል ነው? ይሄ መጋደል የኢትዮጵያ ችግር አለ። ህወሓትና ብልጽግና መካከል ያለው የፖለቲካ መስመር ልዩነት የፈጠረው እዛ ጦርነት ውስጥ ገብተን የወደመውን የአገር ሀብት በቢሊዮን የሚገመት የሰው ቁጥር በሚያሳዝን መልኩ የውጭ ጠላት ሳይመጣብን እርስ በርስ ቁርሾ ይዘን የፖለቲካ ቁርሾ አንድ የትግራይ እናት 6-5 ልጆቿን ቀብራ ስታብድ ራሷን ስታጠፋ ይሄ አያሳዝንም? ይሄ እንዲወራ አይፈልግም። እነዚህ ችግሮች ለምንድን ነው ተነግረው ተነቅሰው ይማሉ? እነኝን እየደበቅን እስከ መቼ ነው የምንሄደው? ሲምፕሊ ትላንትና 7ኛ ዓመቱ የጠቅላይ ሚኒስትሩ ስልጣን መምጣት ሲከበር መላው ኢትዮጵያ ያከብረውም ነበር። ለምን አላከበረውም? ምንድነው 90% ኦሮሚያ ላይ ብቻ ያደረገው? ለምንድን የሌላው ኢትዮጵያዊ መሪ አይደለም ጠቅላይ ሚኒስትር? ያለው ሌላው ኢትዮጵያ አብሮ ታግሎ አላመጣም? እዛ ለውጥ ውስጥ ቄሮ አልነበረም፣ ፋኖ አልነበረም፣ እነ እጀቶ አልነበሩ፣ እነ ዘርማ አልነበሩም። የጉራጌዎቹ ወጣቶች የሁሉም ትግል ነው ያመጣው። እየመጣንበት ያለው አካሄድ የኢህአዴግ አይነት ሆኖ ስም ነው የተቀየረው። ኢህአዴግን በብልጽግና ቀየረ። ብልጽግና የሚለው ራሱ የፓርቲው አወቃቀር የመጣበት መንገድ የራሱ ህጋዊነት ተጠያቂነት አለበት። ወደፊት እሱንም በደንብ ይገለጻል። በዚህ ላይም ምርጫ ቦርድ እነ ወይዘሪት ብርቱካን የሚጠየቁበት ዘመን ይመጣል። ሪሊ ብልጽግና የፓርቲው አዋጅ 1162 የምርጫ ቦርድ አዋጅ በሚፈቅደው መሰረት እንትኑን ጠብቆ ነው የመጣው የሚለው ነገር ጥያቄ አለ። በደንብ በዛ መልኩ ነው ወይ ብልጽግና ራሱ የመጣው? ራሱን እንዴት አድርጎ ወዲያውኑ ወደ ብልጽግና ቀየረ? ይሄ ተገቢ የሆነ ጥያቄ ያስነሳል። እሺ ይሁን ብለን እኮ አለፍን። ለምጣዷ ሲባል አይጧ ትለፍያል። ስለዚህ ይሄ ሲስተማቲክ የሆነ ለውጥ አልመጣም። ነገር ግን ከውስጥ የሚነሱ የውስጥ አርበኞች የውስጥ ሰዎች ለውጥ የሚያመጡ ከሆነ እንከተላቸዋለን። ያን እዛ ውስጥ ያዩት ህጸጽና አንከን ተመልሶ የማይመጣ ከሆነ የግድ እነኚህ ሰዎች ይመራሉ ብለን ተስፋ እናደርጋለን። መቼም ሰው ልብን መርምሮ የሚያውቀው እግዚአብሔር እንጂ ሰው አይደለም። የከብት አመል በአመቱ በዕለቱ የሰው አመል በአመቱ ይባላል። ከብት በዕለቱ ነው አመሉ የሚታወቀው። የሰው ግን ቆይቶ ነው አመታት። ባልተቀየረ ህገ መንግስት ባልተሻሻለ የአገሪቱ ችግር ህገ መንግስቱ ነው፣ የችግራችን ምንጭ ህገ መንግስቱ ነው እያል የምንጮህ አካላት አለ። ኖ ህገ መንግስቱ አይነኬ አድርገው ደግሞ የሚሰሩ አካላት አሉ። እነኛ አካላት ከዘውግ ጋር ከማንነት ፖለቲካ ጋር የተንጠላጠሉ አካላት ህገ መንግስቱ ለነሱ አካሄድ ስለተመቻቸው፣ ለነሱ ቤት ዓለም ስለተመቻቸው እንዲነካ አይፈልጉም። ከህወሓት ጀምሮ ኖ ይሄ ሀገር ያፈርሳል፣ ይሄ ህገ መንግስት ያለያየናል፣ ኢትዮጵያዊነትን ጥላሸት ይቀባል፣ ኢትዮጵያዊነትን ያፈርሳል የምንል አካላት ደግሞ ይሄ ነገር ይስታገሽ የሚሻሻሉ በርካታ ነገሮች አሉ። የፋርስና የሜዶን ህግ አይደለም ህገ መንግስቱ፣ ወይም መጽሐፍ ቅዱስና ቅዱስ ቁርአን አይደለም። በሰው ነው ስራው መሻሻል አለበት። ይሄው ለ3 10 ዓመታት ህገ መንግስቱን አንድ እንኳን እንትን ማሻሻል አልቻለም። ጠቅላይ ሚኒስትር አብይ አህመድ እንደመጡ ተቃዋሚ ፓርቲዎችን ሰብስበው ነበር።
ጠቅላይ ሚኒስትር ቢሮ እዛ ተገኝቻለሁ። በዛን ሰዓት ያነሱት ነገር ህገ መንግስቱን የሚያሻሻል አካል ተብሎ ነፍሳቸውን ይማርና ፕሮፌሰር በየነ ጴጥሮስን እዛው ነው አሳን ያደረባቸው። እርሶ የሚመሩት ቡድን ህገ መንግስቱን ለማሻሻል ረቂቅ እንትን ያቀርባል ተብሎ እዛ በቃ የሆነ ግርግር ተፈጠረ። በቃ ጥሩ ተስፋ ነበር የጨበት ህገ መንግስቱ ላይ መሻሻል ቢቀርባት ፖለቲካ ፓርቲዎችም ተወያይተውበት ወደ ህዝብ እናወርደዋለን። 7 ዓመት ያኔ ምን ጅምር ነገር ተደረገ በፕሮፌሰር በየነ? ምንም ኮሚቴዎች አንድ 3 ሰራሶ ሌላም ኮሚቴ ነበር እንተዋቀሩ ፓርቲዎች አንድ ላይ ሆኖ አሉ። ኦሮሚያ የዛን ጊዜ ወደ 14 ፓርቲዎች ነበሩ። እንደውም የኦቦ ማናቸው ስማቸውን ጠርተው ለኦሮሞ ህዝብ 14 ፓርቲ ምን ያደርግለታል ሰብሰብ በሉ አንድ ላይ ሆናችሁ ታገሉ። ጥሩ እኮ ቅንነት የተሞላው እኮ ምክር ነበር። ይሄ ቢተገበር ኖሮ ቅንነት የተሞላ በፖዚቲቭ ሳይድ የምትወስጂው ግን ብቻቸውን አቶ አበባውን እኔ ጥያቄ ብቻቸውን የሚተገብሯቸው ነገሮች አሉ። ያው መልሱ ላይ የመጡበት ነው። የፓርቲዎችን መሰባሰብ፣ የህገ መንግስት ማሻሻል፣ በሰንደቅ ዓላማ ጉዳይ መግባባት ያልነበረባቸው የማንነት ጥያቄዎች በጣም እጅጉን ተበራክተው የወጡበት እንግዲህ የዲሞክራሲ ስርዓት ከነበረው በተሻለ መልኩ ይሰፍናል ተብሎ ስለነበረ ይሄ የፓርቲዎች ተስፋፍቶ የመምጣት የመድብለ ፓርቲ ስርዓቱን በደንብ አጠናክሮ የማስወጣት ነገር ጅምር ነገሮች ነበሩ። እንደውም ተፎካካሪ ፓርቲዎች ከጠቅላይ አመራሮች እርሶ ቀደም ብሎ ሲገልጿቸው የነበሩት በሽብር ተግባር በሀገሪቷ የተከሰሱ የሞት ፍርድ የተፈረደባቸው ሁሉ በኢትዮጵያ የፖለቲካ ስርዓት ውስጥ ታቅፈው እንዲንቀሳቀሱ አስቻይ ነገሮች የተመቻቹበት ነበር። እነዚህ ነገሮችን ግን ብቻቸውን ማስቀጠል ይችሉ ነበር። ወደ ኋላ ያለ አካል እሳቸው ብቻ ናቸው ተብሎ መጠቀስ ይችላል። ልክ ነው፣ ሀገር መሪዋን ትመስላለች። መሪነት ግን ይሄ ባለው በኢትዮጵያ እንግዲህ የፌደራል አወቃቀር አይደል በተለያየ መልኩ እኮ ክልሎች እርስ በርስ ሰጣ ገባው ሲገቡ ያየንበት ወቅትም ነበር። በዚህ በ7 ዓመት ስድድብ የሚመስሉ ቃላት ሲለዋወጡ የነበሩበት የሚተቻቹ እርስ በርስ ተከሻ ለተከሻ የሚገፋፉ ከፌደራል መንግስቱ በላይ ጡንቻቸውን ለማፈርጠም የሚጥሩ ክልሎች እንግዲህ ትግራይ ክልልንም በአንድ መልኩ ማንሳት እንችላለን የነበሩበት ነውና ብቻቸውን ሊወጧቸው የሚችሏቸው ነገሮች ነበሩ ወይ? እሱ ላይ በደንብ እንድናነሳው ነው። እንግዲህ አንድ መሪ ስልጣን ላይ ሲመጣ የራሱን ካቢኔም ይመርጣል እኮ አይደል? እሳቸው ለሚከተሉት ኢትዮጵያን ለሚያስቀጥል ኢትዮጵያን ወደ ከፍታ ማማ ላይ የሚያወጣ ሐሳባቸው ምቹ የሚሆኑ ከጎናቸው የሚቆሙ አጋር የሆኑ እንትኖችን መምረጥ የእሳቸው ኃላፊነት ነው። ካቢኔያቸውን እሳቸው ናቸው የሚያወቁት፣ ሹመትም እሳቸው ናቸው። እንዲያውም ያኔ በዘመነ ኢህአዴግ የነበረው አይነት አይደለም። እሳቸው እኮ ልክ አንድ ፕሬዚደንሻል የሆነ እኮ ፓርላሜንታዊ አይመስልም። የኛ ሀገር በእሳቸው ዘመን ፕሬዚደንታዊ ነው ይመስላል። እሳቸው ናቸው የፈለጉ ሰዓት ይሾማሉ፣ ይሽራሉ። የእሳቸው ኃላፊነት ነው። ጡንቻ እንዲያፈረጡ ያደረጓቸው እሳቸው ናቸው። የሚሾሟቸው ሰዎች ለህዝብ ያላቸው ወገንተኝነት ምን ይመስላል የሚለው ነው። ከዛ ውጪ የማስተካከያ እርምጃ መውሰድ ነው። እነሱ ከእሳቸው ሀሳብ እሳቸው ካነገቡት ቅን ሀሳብ የሚያፈነግጡ ከሆነ ምንድነው ችግሩ ብሎ ገምግመው ካቢኔያቸውን ማንሳት ነው። እንዴ ምንድነው እሳቸው የሾሟቸው ሰዎች አሉ እንዴ አደባባይ ላይ ወጥተው ህዝብን ከህዝብ የሚያቃቀር ጉዳይ ማዶ ለማዶ የአማራ ክልል መሪዎች ከኦሮሚያ ክልል መሪዎች ጋር ማዶ ለማዶ ሆነው ነገር ጠብ ያለሽ በዳቦ ሲመላለሱ ይሰማል እኮ እሳቸው። ልክ አይደለም ይሄ ብሎ መገሰጽ አሊያም ከቦታው ማንሳት፣ ይሄን ማድረግ የእሳቸው ኃላፊነት ነው።